ሰበር ዜና አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት ፈጸመች። ነገሮች በመካከለኛው ምስራቅ ከቁጥጥር ውጭ ወጥተዋል። የኢራን መልስ እያሰጋ ሲሆን ራሷ ኢራንም ከጥቃቱ በኋላ አንድም የአሜሪካ ጦር ቤዝ አይቀረኝም አድባየዋለሁ ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ መከላከያ ኃይል በኢራን 3 የኒውክሌር ተቋማት ላይ የቦምብ ድብደባ መፈጸሙን ተናግረዋል። ፕሬዝዳንቱ ለመካከለኛው ምስራቅ ግጭት የሁለት ሳምንታት ጊዜ ሰጥተው የነበረ ቢሆንም ይህንን በተናገሩ በሁለተኛው ቀን ጥቃት ፈጽመዋል። ይህ የአሜሪካ ጥቃት በኢራንና በእስራኤል መካከል ያለውን ግጭት እንዳያባብሰው ተሰግቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ሌሎች ባለስልጣናት በኢራን ላይ የተፈጸመውን ጥቃት በቀጥታ ሲከታተሉ የሚያሳዩ ምስሎች ተሰራጭተዋል። በጥቃቱ 3 የኢራን የኒውክሌር ተቋማት በቦምብ መደብደባቸውን የተገለጸ ሲሆን ከነዚህ መካከልም ከመሬት በታች የሚገኘው ፎርዶ ይገኝበታል። ዶናልድ ትራምፕ ከጥቃቱ በኋላ በዋይት ሃውስ በሰጡት አጭር መግለጫ አስታውሱ፣ በርካታ ኢላማዎች ገና ይቀሩናል። በሁሉም መመዘኛ የዛሬው ምሽት ከባዱና ደግሞ በጣም አደገኛው ነበር ብለዋል። ፕሬዝዳንቱ በዚህ ንግግራቸው ሰላም በፍጥነት የማይመጣ ከሆነ ወደ ሌሎቹ ኢላማዎቻቸው በፍጥነትና በክህሎት እንሄዳለን ሲሉ ዝተዋል። ዛሬ አሜሪካ ጥቃት ከፈጸመችባቸው የኒውክሌር ተቋማት መካከል አንዱ በተራራዎች መካከል የተደበቀው ፎርዶ ይገኝበታል። በተቋሙ ላይ ስለደረሰው ጉዳት እስካሁን የታወቀ ነገር የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ሌሎች ባለስልጣናት በኢራን ላይ የተፈጸመውን ጥቃት በቀጥታ ሲከታተሉ የሚያሳዩ ምስሎች ተሰራጭተዋል። ከጥቃቱ በኋላ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት መፈጸሟን ተከትሎ የትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋል ብለዋል። በኤክስ ገጻቸው ላይ በለጠፉት በዚያ አስተያየታቸው ፕሬዝዳንቱ ጥቃቱን ለመፈጸም ድፍረት የተሞላበት ውሳኔ በመውሰዳቸው አሞካሽተውታል። አክለውም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ይህንን ታሪካዊ ውሳኔ መርተውታል ብለዋል። በሌላ በኩል የተባበሩት መንግስታት ድርጅት ዋና ጸሐፊ የአሜሪካን ጥቃት አደገኛ ማባባስ ነው ብለውታል። የተባበሩት መንግስታት ድርጅት አሜሪካ በኢራን የኒውክሌር ተቋማት ላይ ለፈጸመችው ጥቃት ምላሽ ሰጥቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ አሜሪካ የፈጸመችው ጥቃት አደገኛ ማባባስ ሲሉ የገለጹት ሲሆን በአሁን ጊዜ ይህ ግጭት በፍጥነት ከቁጥጥር ውጭ ሊወጣ የሚችልበት ስጋት እየጨመረ ነው፣ በሰላማዊ ዜጎች በአካባቢውና በዓለም ላይ አስከፊ መዘዝ አለው ብለዋል። ዋና ጸሐፊው በኤክስ ልጥፋቸው ላይ በዚህ አደገኛ ሰዓት ውስጥ የቀውስ ሽክርክሪትን ማስወገድ በጣም አስፈላጊ ነው። ምንም አይነት ወታደራዊ መፍትሄ የለም። ብቸኛው አማራጭ ዲፕሎማሲ ነው። ብቸኛው ተስፋ ሰላም ነው ሲሉ አስፍረዋል። ይህ በእንዲህ እንዳለ ኢራን በበኩሏ አሜሪካ በጦርነቱ ከተሳተፈች የከፋ ምላሽ እንደምትሰጥ ዝታ ነበር። በዚህም ምናልባት በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን ልደበድብ እንደምትችልና ከ20 እስከ 25 በመቶ የዓለም የነዳጅ ንግድ የሚያልፍበትን የሆርሙዝ ሰርጥን ልትዘጋው እንደምትችል ተዘግቧል። የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ የአሜሪካን ጥቃት አስከፊ ሲሉ አውግዘው ኢራን ሉዓላዊነቷን ለመጠበቅ ሁሉንም አማራጮች እንዳስቀመጠች ተናግረዋል። በኤክስ ላይ በለጠፈው በዚህ ጽሑፋቸው ላይ በዚህ ጠዋት የተከሰቱት ድርጊቶች እጅግ አስጸያፊ ናቸው፣ እናም ዘላለማዊ ውጤቶችን ያስከትላሉ። እያንዳንዱና ሁሉም የተባበሩት መንግስታት አባል በዚህ እጅግ አደገኛ ህገወጥና የወንጀል ባህሪ ሊደነግጡ ይገባል ሲሉ ጽፈዋል። አራግቺ አክለው ዩኤስ የመንግስታቱ ድርጅት የጸጥታው ምክር ቤት አባል ሆና በተባበሩት መንግስታት ድርጅት ቻርተር ላይ ከባድ ጥሰት ፈጽማለች ብለዋል። ኢራን በበኩሏ ጥቃቱ እንደተፈጸመባት አምና አሁን ላይ በዚያ አካባቢ የሚገኝ ማንኛውም አሜሪካ ዜጋ ጥቅምም ሆነ የጦር ሰፈር ኢላማዬ ነው ብላለች። ከተጠቀሱት ውስጥ ጅቡቲ የሚገኘውን የአሜሪካ ጦር ሰፈር አንዱ ነው። ኢራን ከዚያ በፊት እስራኤልን እንዳላጠቃ ለመከላከል የሚሞክሩትን አሜሪካ፣ እንግሊዝና አውሮፓ ሀገራት ወታደራዊ ጣቢያዎችና መርከቦቻቸውን በቀጥታ ማጥቃት ጀምራለሁ ስትል ይፋዊ መግለጫ መስጠቷ ይታወሳል። እንደሚታወቀው ሁሉም የተጠቀሱት ሀገራት የወታደራዊ ጣቢያና ባህር ኃይላቸው በአንድ ላይ ተከማችተው የሚገኙት ጅቡቲ ነው። ጅቡቲ ደግሞ ኢትዮጵያን ህልውና
የሆነው ኪራይ ወደብ ባለቤት ነች። ኢራን እንዳለችውም ጅቡቲን በቀጥታ የጦር ቀጠና የምታደርጋት ከሆነ ቀዳሚ ተጎጂ ሀገራችን ኢትዮጵያ ትሆናለች። ጉዳዩ አሳሳቢ ሆኖ እየታየ ነው። ተጨማሪ መረጃዎች መውጣታቸው ስለማይቀር መረጃዎችን ተከታትዬ በቀጥታ ወደ እናንተ የማደርስ ይሆናል። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን በፍጥነት በታማኝነት ማግኘት ትችላላችሁ። በቀጣይ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው። A short time ago, the U.S. military carried out massive precision strikes on the 3 key nuclear facilities in the Iranian regime: Fordo, Natanz, and Esfahan. Everybody heard those names for years as they built this horribly destructive enterprise. Our objective was the destruction of Iran's nuclear enrichment capacity and a stop to the nuclear threat posed by the world's #1 state sponsor of terror. Tonight I can report to the world that the strikes were a spectacular military success. Iran's key nuclear enrichment facilities have been completely and totally obliterated. Iran, the bully of the Middle East, must now make peace. If they do not, future attacks will be far greater and a lot easier.